የነብዩ ጩኸትና የእግዚአብሔር ዝምታ በዚህ በሰቆቃው ኤርሚያስ በሚባል መጽሐፍ ላይ የነብዩ ተደጋጋሚ ጩኸትና ለቅሶ የእግዚአብሔር ደግሞ የረጅም ጊዜ ዝምታ እናይበታለን። እንግዲህ ይሄንን የሰቆቃው ኤርሚያስን መጽሐፍ ስትመለከቱ እንደሌሎቹ የትንቢት መጽሐፍቶች እግዚአብሔር ይሄን ያደርጋል፣ ይሄንን ይፈጽማል፣ እንዲህ ይሆናል የሚል አይደለም። በተለየ መልኩ የሰቆቃው ኤርሚያስ መጽሐፍ የራሱ ጩኸት፣ የህዝቡ ሐዘን፣ የህዝቡ ስብራት ያለበት መጽሐፍ ነው። ምዕራፍ 1 ጀምሮ እስከ ምዕራፍ 5 ላይ ኤርሚያስ በመከራና በጩኸት በልቅሶ ያሳለፈበት ጊዜ ነው የሚታየው። ይሄ እንግዲህ ለነብዩ ለኤርሚያስ እግዚአብሔራዊ ሸክም ብቻ አይደለም የተሰጠው። ነብይ ከመሆኑ የተነሳ የነብይነት አገልግሎት ዋናው የነብይነት አገልግሎት ከእግዚአብሔር የሆነን ድምጽ ብቻ ማምጣት አይደለም፣ የህዝቡንም ሸክም መሸከም ግድ ይላል። መጽሐፍ ቅዱስን ስናጠና የነቢያት መጽሐፍት አጀማመራቸው በባቢሎን የታየ ሸክም፣ ለኢየሩሳሌም የታየ ሸክም እያለ ነው የሚለው። ሸክም ነው ራሱ የነብይነት አገልግሎት ሸክም ነው። አንዳንድ ሰዎች ነብይነት የሆነ ሌላ አይነት አገልግሎት አድርገው የሚመለከቱት አሉ። ከአገልግሎት ሁሉ የላቀ ከአገልግሎት ሁሉ ከፍ ያለ ምናምን አድርገው ወይም ደግሞ እንደ ትልቅ ሞገስ እንደ ትልቅ ክብር አድርገው የሚመለከቱ ሰዎች አሉ። ግን አይደለም። ነብይነት የእግዚአብሔርን ሸክም ብቻ መሸከም ሳይሆን የህዝብንም ሸክም፣ የአገርንም ሸክም፣ የምድርንም ሸክም መሸከም ነው። በእርግጥ የዚህን ዘመን ነቢያት አይወክልም። አሁን የማስተላልፈው መልእክት የእግዚአብሔር ነቢያት ነው የሚወክለው እና ሸክም ነው። ኤርሚያስ የተሸከመው የእግዚአብሔርን አጀንዳ ሳይሆን የህዝቡንም አጀንዳ ነው የተሸከመው። የምድሪቱንም አጀንዳ ነው የተሸከመው እና ሸክሙ ከባድ ነው። ሸክሙ ቀላል አይደለም፣ ያማል፣ ህመም ነው። ለዚህ ነው በምዕራፍ 20 ላይ አታለልከኝ እኔም ተታለልኩልህ ብሎ ከኔ በረታ አሸነፍከኝ ብሎ ዝም ስል አጥንቶቼ ይቃጠላሉ፣ ስናገር ደግሞ ህዝቡ አይሰማኝም። እስከ መቼ ድረስ? የተወለድኩበት ቀን የተረገመ ይሁን። ወንድ ልጅ ተወለደ ብሎ ለአባቴ ለእናቴ የተናገረው እሱ ሰው የተረገመ ይሁን ብሎ የተወለደበትን ቀን ሲራገም እንመለከታለን። ለምን ካላችሁኝ ሸክሙ ከባድ ስለሆነ። የነብይነት አገልግሎት ሸክም ነው። አገርን ይዞ ማማጥ፣ ትውልድን ይዞ ማማጥ፣ ቤተክርስቲያንን ይዞ ማማጥ፣ ህዝብን ይዞ ማማጥ፣ የመከራን ጊዜ ይዞ ማማጥ ነው። ምጥ አለው፣ ጭንቀት አለው፣ ስቃይ አለው የነብይነት አገልግሎት። አሁን እንደምናየው ቅምጥልነት ወይም ደግሞ አሁን እንደምናየው በገንዘብ መንበሽበሽ ወይም ደግሞ የንግድ ስራ አይደለም። እግዚአብሔር በነጋዴ መርከብ ላይ ነብይነትን አያሳፍርም። በነጋዴ መርከብ ላይ የገባው ዮናስ እንዴት እንደተሰባበረ አይታችኋል። አንዳንድ ጊዜ ጥሪያችንን ስንተወው ወይም ደግሞ በትክክለኛው ጥሪ ሳንሄድ ስንቀር እግዚአብሔር ሌላ ማዕበል ያስነሳል እና ይሄ የነብዩ ጩኸት፣ የነብዩ ልቅሶ፣ የነብዩ መከራ፣ የነብዩ ስቃይ 5 ምዕራፍ ሙሉ ያለቀሰበት ምንድን ነው ብለን መጠየቅ አለብን። ምክንያቱም እውነተኛው ነቢይ የህዝብን ጩኸት፣ የህዝብን መከራ፣ የህዝብን ችግር ተሸክሞ የሚያለቅስ ከመሆኑ የተነሳ በክፍል 2 እመለስበታለሁ ይሄንን ሐሳብ።